ድህነትን ተጸይፎ ብልጽግናን ከምኞት አሻግሮ የራእዩ መዳረሻ አድርጓል። ወደ ኋላ መለስ ብሎ የኢትዮጵያን የኋልዮሽ በመዳሰስ መዳረሻውን ሲተልም በብዙ መልኩ የምትመስል ሳይሆን የምትመሰል ሀገርን መፍጠር ደግሞ ግብ አስቀምጧል። የመደመር መንግስት ለመምሰል ሞክረናል። ብዙ ጊዜ አልተሳካም። አሁን በእኛ መልክ፣ በእኛ እሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ስለ ኢትዮጵያ ሁለንተናዊ ብልጽግና ሲባል አቋምና አቅምን ደምሮ መስራት ይገባል የሚለው የመደመር መንግስት ይህ ሲሆንም ኢትዮጵያ ለውስን ቡድኖችና ግለሰቦች ሳይሆን ለኢትዮጵያውያን ትሆናለች። እንደውም በዚህ ወቅት አንዳንድ ጉዳዮች በነበሩባቸው ሁኔታ ተከትለው የሚጓዙ ከሆነ ዓለም ከደረሰበት መድረስ መንገዱ ዳገት መዳረሻው ሩቅ ስለሚሆን አዳጋች አድርገዋል። ምክንያቱ ደግሞ የቀደሙ ልጆቿ ኢትዮጵያን ከተበተባት ችግር እንድትወጣ ተግባብተው በመስራት ወደ እድገት ሳያሸጋግሯት ቀርተው ከዓለም ጋር አስተላልፈዋታል። ለዚህም ሲባል ነው የመፍጠንና መፍጠር እሳቤ እየተተገበረ ከዚህ በፊት ያልተሞከረ አዲስ መንገድን ኢትዮጵያ እየተጓዘች የምትገኘው። እስካሁን የተጓዘችበት መንገድም የኢትዮጵያን ብልጽግና ምኞት ብቻ ሳይሆን እንደሚቻል እያሳዩ ይገኛሉ። የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። በእርግጥም ኢትዮጵያውያን የጋራ እድገታቸውን በመመኘት አቅምና አቋም እንደምረው ከሰሩ ማሳካት እንደሚቻል ብዙ ማሳያዎች አሏቸው። የማይቻል የሚመስለውንና የዘመናት የትውልድ የመልማት ጥያቄ የሆነው የታላቁ ህዳሴ ግድብ በበርካታ ፈተናዎች ውስጥ ያጠናቀቁበት መንገድ የጽናታቸው ህያው ታሪክ ሆኖ ሲዘከር ይኖራል። እንደ ህዳሴ ሁሉ ስለ አንድ ዓላማ ብለው በአንድነት የቆሙበት አረንጓዴ አሻራ ዘመቻም ከምኞት ተሻግሮ የይቻላል መታያቸው ሌላኛው ሐውልታቸው ነው። አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። 48 ቢሊዮን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። ኢትዮጵያ ብልጽግናዋ አይቀሬ የሚሆነው ምኞትና መሻቷ በትጋት በንድፍና በተቋም እየታገዘ መሆኑ ይጠቀሳል። የመደመር መንግስት ዋነኛ ፖለቲካዊና ኢኮኖሚያዊ ግቡ ኢትዮጵያን ለኢትዮጵያውያን ማስረከብ እንደሆነም ይገለጻል። ለዚህ ስኬት ደግሞ ኢትዮጵያን በራሷ ለራሷ ልጆች የመስራት እረፍት የለሽ የትውልዱ የልማት ጉዞ በስኬት እየታጀበ ቀጥሏል።